ፍሪዞን አጅባን ፍሪዞን ምናምን የሚባለው ሪኤክስፖርት ከውጭ ይመጣና እዛው ፕሮሰስ ትንሽ ቫሊዩ አድ ተደርጎ ታክስ ሳይከፈል ለጃፓን የተከተሉ ይህን ማድረግ አሁን ውስጥ አይቻልም። ለምሳሌ ማንጎ ማቀነባበሪያ ፋብሪካ ቤኒሻንጉል ብትከፍት የዛ ማቀነባበሪያ ፋብሪካ ፓኬጅ ምናምን ከውጭ ስታስመጣ ሌላ ዋጋ ምንም ታሪፍ አትከፍልም። ግን ደግሞ ለፖርቱ አክሰስ ቅርብ የሆነ መሆን አለበት። ቤኒሻንጉል ድረስ ሄደ ሳይሆን የቤኒሻንጉል ምርት መጥቶ እዛ ጋር አሁን ከኢንፑት ጋር ትሬዷ ለምሳሌ ለፖርት ቅርብ ቢሆን ማለት ያሳልበት። ሌላው ስትራቴጂክ እና ሴኩሪቲ ኮስት የሚባል አለ። ይሄ ለምሳሌ ቨልነረብል የሆነ ተጋላጭነት አሁን የሆነ ሀገር ለምሳሌ ጅቡቲ ሰላም ስለሆነ ምንም ነገር ስለሌለ ነው እንጂ ፖለቲካል ሞይል ቢኖር የሆነ ዝግጅት ቢኖር የኢትዮጵያ ኢኮኖሚ እሸት በላ ትልቅ ነገር ነው። ቮሊዩም ኦፍ ትሬድ እንትን ነው እና ፖለቲካሊ ሴኩሪቲ ሁላችን ሁሉ ነገር መሰረት እንትን የሚለው ዲፔንድ የሚያደርገው እዛ ባለው ወይ ደግሞ ፖርት ሀገሮች ላይ ምንም እንዳይፈጠር ኮንቲኒየስሊ ሞኒተር ማድረግ አለባቸው። ኢትዮጵያ ባውንደሪዋ እስከጠበቀ ድረስ ምናምን ልትላቸው ስለዚህ ሌላ ሰት አለው ሰርፌንቲ ያለው ማለት ነው። ሌላ ሪጂናል ትሬድ እና ኢንተርቬንሽን እንትን ሊሚቴሽን አለው። ኢትዮጵያ ያንን ይህንን ትልቅ ኢኮኖሚክ እንትን ይዛ እነዚህ አክሰሶች ስለሆኑ ሪጂናል ኢንተርቬንሽን ላይ ያላት ልምክት ነው። ኦፖርቹኒቲ ሎስ ኦፖርቹኒቲ ነው እና ብዙ ሌላው ታይም ላይ ያለው ጊዜ ይባክናል። ኤፊሽንሲ ሎስ አለ። ይህን ስንደምረው በጣም ብዙ ነው። ሌላው ግሪን ቅድም ያነሳው የሚስ ኢኮኖሚ እና ብሉ ኢኮኖሚ የሚባል የሆነ ጊቭን ነው ብለን እንዳንወስደው የማናውቀው የዛሬ መታወቅ ነው የሆነው እንዳለ ይሄ ጄኔሬሽን የሆነ ነው እና በእኛ ጄኔሬሽን ይሄ ጄኔሬሽን መጨነቅም አለበት ለመናገር። ይሄ ጄኔሬሽን ለሚቀጥለው ጄኔሬሽን ደግሞ ይህንን ጥሎ ሄዶ ቢሆን እንትን ነው የሚቆጭ ነገር አለው። ደግሞ የሚቻል ነው የሚቻል ነገር ነው። የማይቻል ምናምን ነገር ተደርጎ መወሰድ የለበትም። በአጠቃላይ የኢትዮጵያ ስትራክቸራል ትራንስፎርሜሽን በወደብ ምክንያት ከሆነ በተያያዘ ጋር ይቀንሳል የተደረገ ቢሆንም ማክሲመም በሄዳው እንዳልኩት ነው። ቅድም ያልኳቸው ስፔሻል ማኑፋክቸሪንግ ኢንቨስትመንት ኤፍዲአይ ምናምን የምንላቸው ሊሚት ነው ማለት ነው። ሊሚት እድሜ ወዴቨር ብዙ ነገሮች አሉ። ስትጀምራቸው ነው ፉል ስፒድ የምትሄደው። ፉል ስፒድ ለመሄድ ላለመሄድ ጎረቤቶች እነዚህ ሶማሌ፣ ጅቡቲ፣ ኤርትራ ከምትለው ስትሬት አድርገው የሪቨር አግሪመንት ተፈራርመው ምንም አሁን ኦስትሪያ፣ ስዊዘርላንድ ላንድ ሎክ መሆኑን የሚያቅሰው የለም። ሃንጋሪ አይሰማም። ችግር ያለው መሀል አፍሪካና ኢስት አፍሪካ ላይ ነው። መካከለኛው ላይ ሪሊ ላንድ ሎክድ የሚባሉት ሀገሮች እነ ቻድ፣ እነ ኒጀር፣ ሴንትራል አፍሪካ ሪፐብሊክ፣ እነ ማሊ በጣም ትልቅ ሎስ ያላቸው እንትን ናቸው። መሬት ደብል ላንድ ሎክ የሚባሉ ሁለት ሀገር አልፈው ምናምን ሄዱ። እነዚህ ጋር ላንድ ሎክድ የመሆን እንትኑ በጣም ሲቪየር ነው። ላንድ ሎክድ ኢቨን አክሰስ ወደ ኮኦፐሬሽን ስፒሪት ለመምጣት አርቲኩሌት ማድረግ ፕሬዲክተብል የሆነ ነዛሌ ያለበት በላ ወደድከው ማድረግ ነው መንግስት ያለበት ማለት ነው። መንግስት አለ፣ ፌዴራል መንግስት አለ፣ ክልሎች አሉ። ክልል ወይም ሪጅኖቹ ከፌዴራል መንግስት ጋር የእኔ ብቻ ማለት ኤክስክሉድ የማድረግ ኤክስክሉሲቭ የመሆን ሌላውን እውቅና አለመስጠት ምናምን የሚኖሮች እንግዲህ ዳር ናቸው። የፌዴራል ገቨርንመንት ነው። ፌዴራል ገቨርንመንት ከክልሎች ጋር በልማትና በኢንቨስትመንት በትሬድ ጉዳይ ፖሊሲ በማውጣት ስታንዳርድ በማውጣት ኢንሴንቲቭ ፓኬጅ በመንግስት ሃርሞኒ በመፍጠር በዚህ በኢንፍራስትራክቸር ውስጥ ምናምን ዋን ስቶፕ እያልን ዋን ስቶፕ አውሮፓዎቹ ከአንድ ሀገር ወደ አንድ ሀገር ምናምን ትሬዱ በፈለጉት ፍጥነት ምናምን እየሄደ ነው። እዚህ እሱን ካላደረግን ወደብ እንዳልከው ወደብ ቢኖርም ኢኮኖሚክ ኤፊሽንሲ ከሌለ የውስጥ ኤፊሽንሲ የውስጥ ቶርሽን
አንተ ከዚህኛው ለማሰራት ለምን አናድርም? ለምን አናድርም? በአማርኛ ምን እንደሚባል አላውቅም፣ ግን ብዙ ሸራ ይዛል እንትን ድንኳን ምናምን ነገር ታያለህ። ተነስሽ ካልተሰራ ኢትዮጵያ ኢኮኖሚክ ስፔስ እና እኔ ለዚህ ምንም እንትን የለኝም። ለአንድ እንደ አንድ ትውልድ ለምሳሌ በእኛ ዘመን በእኛ ትውልድ ይሄ ፕሮፌቲክ መሆን ይጠይቃል። ትንቢት ተንባይ ነቢይ መሆን ይጠይቃል። ሜኒ ሙቪንግ እንትኖች ሙቪንግ ቫሪያብልስ በኢትዮጵያ በኩል ያለውንም መናገር አልችልም። ምክንያቱም እኔ ከመንግስት ጋር እንትን የለኝም፣ ከናሽናል ኢንትረስት ዲፋይን ከሚያደርጉ ሰዎች ጋር እንትን የለኝም። የሚበጀው እና ሰስቴይነብሊ ለሁሉም የሚጠቅመው ግን በድርድር መፍታት ሰጥቶ ይባላል። ብዙ ጊዜ በሚዲያ እሰማለሁ። ግን ኮሌክቲቭ የሆነ ፕሮስፔሪቲ ሁሉም በዛ ስፒሪት ከሰራ ሁሉም እንትኖች የሚጠቀሙበት ማህበረሰብ መፍጠር ይቻላል የሚል እንትን አለ። ያንን ለማየት እና ካልኩሌት ለማድረግ የሚችል ሰው መሆን አለበት። የሚደራደረው ሰው የሚያስብ እኔ ባግኝቼ እሱ ዜሮ ዊን ይባላል። እሱን ማዕቀፍ አግሪመንት አብሮ አንድ አይነት እንትን ያደርጋሉ። የመዋሃድ ምናምን አይነት ነገር አለ። በመንግስታት ፈቃደኝነት ላይ የተመሰረተ ነው። ወደብ ኢንፍራስትራክቸር ኢትዮጵያም ሌሎችም ሀገሮች እንዲያድጉ ፊውቸሪስቲክ የሆነ በጣም ሎንግ ተርም የሆነ ያም ይሄም ሁለቱም የሚጠቀሙበት ማዕቀፍ ማዘጋጀት ነው ብዬ አምናለሁ። ይህንን ዲስሪጋርድ ያደረገት በየትም አስኬድ እንዳለው ዞሮ ወደ ኮንፍሊክት ዜጎች ላይ ምን ያህል የጨከነ ነው? ኢትዮጵያም ተታሰል ያረኩ ነው። ህዝቤ ላይ እንዴት እየጨከንኩ ነው? ኢኮኖሚካሊ ኤርትራ ብትጠቀም ኤርትራ ትቀየራለች፣ ህዝቡ ይቀየራል። ምንም ጭቅጭቅ የለውም። ግን እንደው ምን አይነት ፖለቲካል ኢኮኖሚ ነው? አሁን እኮ ምን መሰለህ፣ ዋናው መንግስታት ጠቀም የሚሉት ጠቀም ብሎ ዲፋይን የሚያደርጉት ነገር ነው። አሁን እኮ ኢንክሉሲቭ እኛ የምናየውና እነሱ ነገር ስለሚለያይ ነው። ጥቅሜን አስጠበቅኩ ይላል አንድ መንግስት አለ። ያን ጥቅም ላይ አርቲኩሌሽን ላይ ዴፊኒሽን ላይ ነው የምንለያየው። አንተ ጥቅም እንደዛ መንግስት ያ ፓራኖያ የሆነ መንግስት ሊሆን ይችላል። አገሬን አስጠበቅኩ አላስጠብቅም የሚለው ጥቅም አድርጎ ያስጠብቀዋል። ቶፕ ዳውን የሆነ ሲስተሙን በቃ ይሄ አይነት የሚባል ወርድ በሶሻል ሚዲያ ጊዜ የኤርትራ ወይ የኢትዮጵያ ችግር ምንድን ነው ብትለው እኮ ቻትጂፒቲ በ10 ሰከንድ ውስጥ እኮ ያስቀምጥልሃል። ወይ የሲሪያ ችግር ምንድን ነው? ትራንስፈረብል ነው። በቃ ይህንን ወስደው ዲቤት ማድረግ ነው። ዲቤት ማድረግ የለበትም። ለአንድ ሀገር የሚበጀው ምንድን ነው ብለህ ጠይቀው። በቃ የሚባሉ የተለያየ ቦታ ስለሚውሉ አንድ አይነት እሳቤና አንድ አይነት እንትን የለም። አንጻር የሎጂስቲክ አቅርቦትን ያሳጥራል፣ ያቀላል። አንዱ የአንድ ሀገር የላንድ ሎክድ እንትን ለመቀነስ የሚጠቀሙባቸው አቅጣጫ ኢትዮጵያ ውስጥ እንደዛ አለ። ለምሳሌ አሜሪካን እንትን ነው ቢሆን አብዛኞቹ ቅድም ለመጨመር ፈልጌ እንትን ያልኩት ትልልቆች ኢኮኖሚዎች አክሰስ እንትን ሲ አክሰስ ያላቸው ናቸው። ትልልቆቹ አክሰስ ያላቸው ኢኮኖሚ ለምሳሌ ቴክሳስ፣ ያ ነው እኮ መሄጃቸው። ፍሎሪዳ ቢግስት ኢኮኖሚዎች እነዚህ ናቸው። ዳርቻው ይሄ ኮሪሌሽን አለው አይደለ? እንደዛም ሆኖ አንድ ሀገር ናቸው። ይህንን እዛ ጋር ባቄላ በልተን ትልልቆቹ ስቴቶች ወደ ቤታችን ያነሳሉ። የብላርዚያ መድኃኒት እንዶድ ዋናው ወደብ ኒውዮርክ ያደጉበት ምስጢር ከወደብ ጋር በተያያዘ ነው።
ማለት ይቻላል። ምንድን ነው መሰለህ ፖርት ማለት የኦሽን አክሰስ ከሌላ ዓለም ጋር ያለህን ያፋጥናል ማለት። በነገራችን ላይ ቅድም የረሳሁት የዓለም አቀፍ የሲ ትራንስፖርት ኢቮሉሽን አለ። ከጂሰስ ክራይስት መወለድም በፊት ሰዎች ይጠቀሙ ነበር ነገሮች፣ ኮሚኒቲዎች ምን እና አሜሪካ ዲስከቨርድ የሆኑት በውሃ እንትን ነው አይደለም። ግን ነው በደንብ ታሪክን የዓለምን የትሬድ እንትን የቀየረው ከተወሰነ ከ18 19 እና 20 ሴንቸሪ በኋላ ያለው ነው። እና ይሄ እንዶድ ይባላል። ከቢሲ የነበሩት ዱር እንጆሪ ጋር ተቀላቅሎ አረፋ ይሰራል። የዱር እንጆሪ ይሄው ልብላ ይበሰላል። ቀይ ዋና ዋና ኮሞዲቲዎች እስያሳይ የተደረጉበት ፕላንቴሽን ተረጠፍካት ፍላት ሲጣፍጥ በጣም ወሳኝ የሆነበት ጊዜ ነው። ምን አለ አትላንቲክ ንገረኝ። ምን አለ ጫው ጫው ነገር ይላል። ባሉ ነበሩ። ነገር ግን የዱር ነው መድኃኒት ነው። ያም እኮ ጫው ጫው ነው የሚለው አይደል? እንደ ልጆች የመጣው ማለት ነው። ስቲምሺፕስ የተፈጠሩበት እሱ ሪቮሉሽናይዝ ነው ያደረገው። አቅምን በከፍተኛ የሚጠቀሙበትን ኢነርጂ ማለት በስፋት መጓጓዝ፣ በስፋት በኮሞዲቲ በበልክ ማለት ነው። ይሄ አክሰስ ያላቸው አሁን እንዳልኩ ምንድነው ትልቁ ኮንቴነራይዜሽን ነው። ኮንቴነራይዜሽን ሪቮሉሽናይዝ ተደረገ። በብሬክ በልክ ምናምን የሚሸጠው ምንም ቢለው ኮንቴነራይዝድ ሆነ ማለት ነው። ኮንቴነር ፋሲሊቲውን አስበው የፎርክሊፍቱ ማግኔቲክ እንትኑ ከምትገምተው በላይ ነው። ትሬድ በጣም እንግዲህ ቅድም ካለው ማለት በኮንቴነር እና በሌላ ሲነገድ ግሎባል ሰፕላይ ቼንስ ተፈጠሩ ማለት ነው። ዲጂታይዝ ሆኖ ምናምን እያልክ ትሄዳለህ እና ፊትራንስፖርት በጣም ባትቦት የጀርባ በአመት አሁን በመርከብ በሲ ትራንስፖርት ላይ ካሊፎርኒያ ያላቸው የትሬድ እንትን ካሊፎርኒያ በፓሲፊክ በኩል ከነ ጃፓን ከነ ኮሪያ ከነ አውስትራሊያ የሚነግደው በዛ በኩል ነው አይደለም። ይህ ደግሞ በአትላንቲክ በኩል አውሮፓ፣ ቴክሳስ ደግሞ በሳውት ወደ ላቲን አሜሪካ ሳውት ፍሎሪዳ ትልቆቹ እንትኖች ናቸው። ሌሎቹም ቢሆኑ ግን እንትኖች መሰረት በጣም ኤክስትሪምሊ ኤፊሽንት በሆነ መንገድ ይነገዳል። ተፈርሟል ብዬ አላምንም። አልተፈረመም። ለዚህ ነው ቅድም ያልኩ የነ ዩሮፕ የነ ሳዴቅ የነ ምናምን ያነሳውልኝ ትሪቲ ነው። እዚህ የሆነ ጸብ ነው። ዓለም አቀፍ እንትን ላይ የምትወስደው ይሄ እኮ በነገራችን ላይ የንብረት ጉዳይ ነው። የኢትዮጵያ ንብረቶች እንዳለ የኢትዮጵያ ነጋዴዎች፣ የቴሌኮም የምናምን ሀብቶች እንዳለ ናቸው። ይሄ እኔ ትሪቲ የለም ጊዜ ነው ባስበው ግን ክስ ያዋጣም ሆኗል። ያየ መስለኝ ባቄላ እዛ ቆመህ ትቀራለህ እንዴ? አንድ ቦታ ብቻ ያለ ይመስል ለምን እንዴት ታደርጋለህ? ና እንጂ ከኛ ጋር ባቄላ ብቻ እኮ ነው ውስጡ እየሄድንበት ያለው። ልክ እንደዘራ ሰው ሸምጥጠናል። እንግዲህ እግዜር ይባርክላቸው። አመት አመት ያደርሰን። በጣም ደስ የሚል እሸት ጉዞ በጥቅምት ደስ ይላል።
ደቡብ ሱዳን፣ ኡጋንዳ ባቄላ ያለበትን ኮምፓሳችን እያሳየን እየመራኝ ደስ ይላል። አይዞ አይዞ በጣም አመሰግናለሁ። የዶክተር ኢትዮጵያ ላይ ጊዜ አብረህን ስለነበርክ ዶክተር የልጆቻችን ኢትዮጵያ መለቀ በድጋሚ ለተረው ምሽት አንድ ሰዓት እንገናኛለን። መልካም ጊዜ። ምናልባት ሳምንት በሌሎች ሀሳቦች እንገናኛለን። የትኩ ነገር ቢኒያም ማርቆስ የኔ ነበር። ቢኒያም ፈርዳው እስካሁን ሰዓት ሳስተናግዳችሁ ነበር። ከደቂቃዎች በኋላ ኢትዮ ስፖርቶች የአየር ሰዓቱን ይረከባሉ። መልክ በያለ